አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም እየፈለገ ነው። ሪያል ማድሪድም ብራዚላዊውን ተጫዋች በነፃ ዝውውር ማጣት አይፈልግም። ክሮንኬ ዝውውሩን አጽድቋል ሲል ዛሬ ዴቪድ ኦርንስቲን የዘገበው መረጃ ያሳያል። ወደ ማታ አካባቢ ያወጣው ሰበር መረጃ ነው። ስለዚህ ዝውውር እንዲሁም ስለሌሎች መረጃዎች ይዘንላችሁ መጠናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በተለይ ቪኒሲየስ ጁኒየር ዝውውር ሀሳባችሁን ሁላችሁም እስኪ ኮሜንት ጋር አስቀምጡልኝ እና ብራዚላዊ ተጫዋች በፕሪሚየር ሊጉ ሻምፒዮኖች ከሚታሰቡ በርካታ የአጥቂ ኢላማዎች ውስጥ አንዱ ነው። ፍላጎቱ እውነተኛና ውስጣዊ ተቀባይነት ያለው ቢሆንም ውይይቶች ገና በጅምር ደረጃ ላይ ይገኛሉ። ወደ ክለብ የሚደረገው ውይይት እስካሁን አልተከናወነም። ሪያል ማድሪድ ቪኒሲየስን በነፃ ዝውውር ላለማጣት ከፍተኛ ፍላጎት አለው። በአሁኑ ውል የመጨረሻዎቹ 12 ወራት ይቀረዋል በሪያል ማድሪድ ቤት ማለት ነው። ቪኒሲየስ ጁኒየር ሪያል ማድሪድ ቪኒሲየስ ጁኒየርን ክለቡ እንዲለቅ አይፈልጉም። በሌላ በኩል ደግሞ ጆሽ ክሮንኬ እና ቤተሰቦቻቸው የአርሰናል የዝውውር ክፍያና ውል አስፈጻሚዎች ዝውውሩን በፍጥነት እንዲጨርሱ ትዕዛዝ አስተላልፈዋል የሚል መረጃ ነው ዴቪድ ኦርንስቲን ይዞ የወጣው እና አምና ከውድድር ዓመቱ መጠናቀቂያ በኋላ የእንግሊዝ ፕሪሚየር ሊግን ካሸነፍን በኋላ ጆሽ ክሮንኬ ስለ ክለባችን የሰጠውን አስተያየት ልንገራችሁ እና ትኩረታችን በዋጋ ላይ ሳይሆን በጥራት ላይ ነው። ትክክለኛውን ተጫዋች ለማምጣት 200 ሚሊዮን ፓውንድ የሚያስፈልግ ከሆነና ያ ተጫዋች ክለቡን ከፍ ሊያደርግና ዋና ዋንጫዎችን እንድናሸንፍ ሊረዳን እንደሚችል በእውነት ካመን ሁሉንም አማራጮች እንመለከታለን። አላማችን በአውሮፓ ካሉ ምርጥ ቡድኖች ጋር መወዳደር የሚችል ስብስብ መገንባት ነው። እያንዳንዱ ኢንቨስትመንት አርሰናልን ወደ ዘላቂ ስኬት የሚያቀርብ መሆን አለበት። ቅድሚያ የምንሰጣቸው ለድል ነው። በዝውውር ገበያ ላይ የምናደርገው ማንኛውም እንቅስቃሴ ክለቡ ዋንጫዎችን ማንሳት ከፍተኛውን እድል እንዲያገኝ ለማድረግ ያለመ ነው ሲል ነው አምና ከውድድር ዓመቱ መጠናቀቂያ በኋላ ጆሽ ክሮንኬ ክለባችን ባለሀብት ልጅ የሰጠው አስተያየት በጊዜያዊነት ክለቡን እያስተዳደረ የሚገኘው እና በተለይም አርሰናልን አሁን ላይ ባለበት ደረጃ ብቻ መተው አንፈልግም። ዳይናሲቲ ወይም ስርወ መንግስት መመስረት እንፈልጋለን። በአርሰናል ትልልቅ ዋንጫዎችን የሚያነሳት ኳሊቲ ያላቸው ተጫዋቾች ያሉበት እንደ ቡድን ትልልቅ ዋንጫዎችን ማሳካት የሚችል ቡድን መስራት እንፈልጋለን ሲል የተናገረው እና በተለይም ከአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ በኋላ ሚኬል አርቴታ የሰጠው አስተያየት አለ። በንዴት ነው ያን አስተያየት የሰጠው እና በቀጣይ ውድድር ዓመት ይህን ዋንጫ ማንሳካት እንድንችል አምቢሽየስ መሆን አለብን ወይም ደግሞ በትልቅ ደረጃ እንደዚህ አይነት እንደ ቪኒሲየስ ጁኒየር አይነት ተጫዋች ኳሊቲ ያላቸው ተጫዋቾችን ለማስፈረም አምቢሽየስ ወይም ፍላጎት ሊኖረን ይገባል። ስማርት ልንሆን ይገባል ወይም ብልጥ ልንሆን ይገባል በዝውውር መስኮቱ ላይ እንዲሁም ስማርት ፋስት መሆን አለብን ሲል ነው። በፈጣን መሆን ተጫዋቾችን ስናገኝ በስማርት መሆንና በጣም ብዙ ዋጋ ሳናወጣ ተጫዋቾችን በጥሩ የዝውውር ዋጋ ማስፈረም አለብን ብሎ ነው ሚኬል አርቴታ የተናገረው እና ይህም አርሰናል ረጋ ብሎ በተለይ በሞርጋን ሮጀርስ ዝውውር በቼልሲ ከተነጠቀ በኋላ ክለባችን እኔም ስለው የነበረው ነገር ነው። በግሌ እንደ አንድ ደጋፊ ሞርጋን ሮጀርስ ሜድ ከሆነ ያንን ዝውውር የሚያስረሳ ቪኒሲየስ ጁኒየር ነው። ምክንያቱም በአሁን ሰዓት በተለይ ባለፉት ወራት ሲወራ የነበረው ሪያል ማድሪድ ቪኒሲየስ ጁኒየርን መሸጥ እንደሚፈልግ አንዳንድ ጭምጭምታዎች እየወጡ ነበር እና ሪያሊስቲክ የሆነ ወይም አሁን ላይ በዓለማችን ሌፍት ዊንግ በግራ መስመር አጥቂ ላይ ክቪቻ ክቫራትስኬሊያ እንዲሁም የባየር ሙኒኩ ሉዊስ ዲያዝ እና ቪኒሲየስ ጁኒየር ናቸው በትልቅ ደረጃ የሚጠቀሱ እና በተለይ ክቪቻ ክቫራትስኬሊያ ማስፈረም በጣም ኢምፖሲብል የሆነ ነው። በጣም የማይቻል ነው። ምክንያቱም ባለበት ቡድን ደስተኛ ነው። ፒኤስጂ በተከታታይ ዓመት የአውሮፓ ሻምፒዮንስ ሊግን ዋንጫ አንስቷል። ወደ አርሰናል የሚመጣበት እድል እየጠበበ ነው። በሌላ በኩል ደግሞ ሉዊስ ዲያዝም ከባየር ሙኒክ የሚወጣበት እድል የለም እና ክለባችን ያለው አማራጭ ቪኒሲየስ ጁኒየር ነበርና ይህን ነው ስል የነበረው። ከዚህ በፊት የምትከታተሉኝ ሰምታችሁኝ ሊሆን ይችላል እና እንደ አንድ ደጋፊ እኔ ማስተያየት የነበር አሁን ላይ አርሰናልም ተጫዋቹን ለማስፈረም እየሰራ እንደሚገኝ ታማኙ ዴቪድ ኦርንስቲን ዘግቧል። አርሰናሎች ቪኒሲየስ ጁኒየርን ለማዘዋወር በውስጥ በኩል ተወያይተዋል። ክለቡ በገንዘብ በኩል ስምምነት ሊኖር ይችላል ብሎ ያምናል እና ከመጋረጃ ጀርባ በርካታ ከፍተኛ ተጽዕኖ ፈጣሪ ሰዎች እንደሚሳተፉበት ለመረዳት ተችሏል። ውይይቶች ገና ጅምር ላይ ቢሆኑም አርሰናል እድሉ ከተፈጠረ ብራዚላዊውን ለማስፈረም እንደሚፈልግ ተናግሯል ሲል ሃንድ ኦፍ አርሰናል ዘግቧል። ስምምነቱን ለመፈጸም የሚያስችልበት ሁኔታ በሁለቱም ወገኖች በኩል አለ ሲልም ነው ሃንድ ኦፍ አርሰናል አክሎ የተናገረው እና በተለይም አሁን ላይ እየተገለጸ የሚገኘው ቪኒሲየስ ጁኒየር ከሪያል ማድሪድ ጋር በደሞዝ እንዲሁም በአንዳንድ ነገሮች አለመስማማት እንዳለና ሪያል ማድሪድ
ከቪኒሲየስ ጁኒየር ጋር መስማማት የማይችል ከሆነ ዋነኛ አማራጩ አርሰናል እንደሆነ ነው እየተገለጸ የሚገኘው። በተለይም ለተጫዋቹ ዝውውር ዋጋውን መክፈል የሚችል ብቸኛ ክለብ አሁን ላይ የሚገኝ አርሰናል ነው ተብሎ ይጠቀሳል እና በተለይም እንደ ፒኤስጂ እንደ ባየር ሙኒክ ያሉ ክለቦች በዛ ቦታ ተጫዋች ስላላቸው በዚህ ተጫዋች ዝውውር ላይ አርሰናል እንደ ዋነኛ መዳረሻ እየታየ ነው የሚገኘው። አርሰናል ቪኒሲየስ ጁኒየርን ለማስፈረም ከፍተኛ ጥረት እያደረገ ያለ ክለብ ነው። ክለቡ በቻምፒዮንስ ሊግ ዋንጫ ማግኘት የሚችል ኮከብ ተጫዋች ለማስፈረም ይህ ትክክለኛው ጊዜ እንደሆነ ያምናል። ተጫዋቹ የክለቡ ቀዳሚ የዝውውር ኢላማ ነው። ሪያል ማድሪድ እና ቪኒሲየስ ጁኒየር ኮንትራት ማደስ ጉዳይ ላይ ለመወያየት ሰኞ ተቀጣጥረዋል የሚል መረጃ ነው የስፔኑ ጋዜጣ ዳሪዮስ የዘገበው እና አርሰናል ሁኔታውን በመጠባበቅ ላይ ይገኛል የሚል መረጃ ነው የወጣው። አርሰናል በዚህ ክረምት የቪኒሲየስ ጁኒየርን መዳረሻ ሊሆን የሚችል ብቸኛው ክለብ ነው። አርሰናል ስለ ተጫዋቹ የዝውውር ፋይናንስ ሁኔታ ለቀናት ሲያጠና ቆይቷል ሲል ሮድራ የተሰኘው የማርካ ዘጋቢ ዘግቧል እና አርሰናል አሁን ለቪኒሲየስ ጁኒየር ዝውውር ለሪያል ማድሪድ ይፋዊ ጥያቄ ለማቅረብ አቅዷል ሲል ቶክ ስፖርት ዘግቧል። ቪኒሲየስ ከሪያል ማድሪድ የሚለቅ ከሆነ ብቸኛው መዳረሻው አርሰናል ነው። አርሰናል ደጋፊዎች ኖቲፊኬሽናችሁን ወይም የማሳወቂያ መልእክታችሁን ክፍት አድርጉ ሲል የክሪስቶስ ዞሊስን ዝውውር መጀመሪያ ላይ ማንም ሳይዘግቡ የዘገበው ዲሚትሪ ማናኮስ ዘግቦታል እና ቪኒሲየስ ጁኒየር ከሪያል ማድሪድ የሚወጣ ከሆነ ዋነኛና ብቸኛ መዳረሻው አርሰናል እንደሆነ መረጃዎች እየወጡ ነው የሚገኘው። አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም የሚችልበት ሁኔታ እየመረመረ ነው። ከሪያል ማድሪድ ጋር ያለውን ውል ካደሰ በኋላ ለአርሰናል የአጥቂ መስመሩን ለማጠናከር የታሰበ አማራጭ ነው። አርሰናል ፍላጎት በማድሪድ ተቀባይነት አግኝተዋል። ቪኒ ከሪያል ማድሪድ ጋር ያለውን ውል ሊያጠናቀቅ 12 ወራት ብቻ ቀርተውታል ሲል ገነር ብሎግ ዘግቧል። ኢትዝ ናው ኦር ኔቨር የሚል መረጃ ነው የወጣው በስፔኑ ጋዜጣ ሙንዶ ዲፖርቲቮ። መድፈኞቹ አርሰናሎች ቪኒሲየስ ጁኒየርን የዝውውር የሻምፒዮንስ ሊግ ዋንጫውን የሚያመጣላቸው ሱፐርስታር ወይም ኢሊት የሆነ ተጫዋች ለማስፈረም አሁን ወይም መቼም ብለው የሚያምኑበት ዝውውር እንደሆነ ያስባሉ። ለማድሪድ ቅርብ ምንጭ የሆነው ነው ዳሪዮስ የዘገበው እና አርቴታ ቪኒሲየስ እና አልቫሬዝን በዚህ ክረምት በአንድ ላይ እንዲያስፈርሙለት አጥብቆ ተናግሯል ሲል ነው ሙንዶ ዲፖርቲቮ አክሎ የተናገረው። ሪያል ማድሪድ ያን ዴማንዴን ለማስፈረም ቪኒሲየስ ጁኒየርን እንደ መልእክት እየታየ ነው ሲል ሮድራ ዘግቧል። ቪኒሲየስ ጁኒየር ሊቨርፑል እንዲፈርም ቢጠየቅም ሊቨርፑል ግን በዚህ ጉዳይ ላይ ላለመሳተፍ ወይም ትርጉም ያለው ውይይት ለማድረግ ፈቃደኛ አልሆነም። ይልቁንም ሊቨርፑል ትኩረቱ ያደረገው የቀይ መስመር አቋሙን በማጠናከር ላይ ነው። በተለይ መሐመድ ሳላህ ከክለባቸው መውጣቱን ተከትሎ ቪኒሲየስ ጁኒየር ውሉን ለማደስ ከሪያል ማድሪድ ጋር የ15 ሚሊዮን ዩሮ ታማኝነት ጉርሻና በአመት 30 ሚሊዮን ዩሮ ደሞዝ እየጠየቀ ነው የሚል መረጃ ነው የወጣው እና ይህ በጣም ከፍ ያለ ገንዘብ ነው እውነት ከሆነ እና ወደ ክለባችን ከመጣ በጣም በፋይናንሻል ደረጃ ለእሱ ብዙ ገንዘብ ኦፈር ማድረግ እንዳለብን ነው አሁን ላይ እየታየ የሚገኘው። አርሰናል ለቪኒሲየስ ጁኒየር በሳምንት እስከ $500,000 ሊደርስ የሚችል የዝውውር ሂሳብ ካቀረበ ተጫዋቹ ጊዜውን ጠብቆ በሚቀጥለው ክረምት በነፃ ዝውውር አርሰናልን ሊቀላቀል ይችላል። ሪያል ማድሪድ ደግሞ የልጁን በነፃ ማጣት አይፈልግም ሲል አንድ ዘጋቢ ዘግቧል እና በዚህ ዝውውር ላይ ይህኛው ዝውውር እንደ አማራጭ ሊታይ የሚችል አይመስለኝም። ምክንያቱም አርሰናል በአሁኑ ወቅት ነው ተጫዋቹን የሚፈልገው። ቪኒሲየስ ጁኒየር በሳምንት ወደ 400,000 ፓውንድ የሚጠጋ ክፍያ እንደሚያገኝ ይታመናል። ቪኒ ለአርሰናል የሚፈርም ከሆነ ይህ የዴክላን ራይስ የውል ማደስ ጉዳይ ላይ በተመለከተ ያለውን ሁኔታ ሊለውጠው ይችላል ሲል ሳም ዋላስ የቴሌግራፉ ዘጋቢ ዘግቦታል። እናም ቪኒሲየስ ጁኒየር የሚፈርም ከሆነ ምናልባት ዴክላን ራይስ ደሞዙ ላይ አስተያየት ማድረግ እንዳለበት ነው የሚያመላክተውና የሳም ዋላስ ዘገባ ማለት ነው። አርሰናል ፍላጎቱ ክለቡ በቅርብ ዓመታት ወዲህ ያሳየውን እድገት አጉልቶ ያሳያል። ክለቡ ፕሪሚየር ሊጉን በማሸነፍና ቻምፒዮንስ ሊግ ፍጻሜ መድረሱን ተከትሎ በአርቴታ የስልጠና ዘመን ከታላላቅ ክለቦች ጋር ለታላላቅ ተጫዋቾች መወዳደር እንዲችል አድርጎታል ሲል ሳም ዋላስም ዘግቧልና አርሰናል በቪኒሲየስ ላይ ያለው ፍላጎት በቻምፒዮንስ ሊግ ፍጻሜ ጨዋታ ከተሸነፉ በኋላ ሚኬል አርቴታ ቡድኑን ለማጠናከር ላሳዩት ፍላጎት በክለቡ የተሰጠው ምላሽ ያሳያል ሲል ሳምዲን ዘግቧልና ቅድም እንዳልኳችሁ ነው አርቴታ በዚህ ቦታ ላይ እንዲሁም በሌሎች ቦታዎች ላይ ዲሳይሲቭ የሆነ ወሳኝ ተጫዋቾችን ማስፈረም እንደሚፈልግ ነው ከቻምፒዮንስ ሊጉ ፍጻሜ ጨዋታ በኋላ በተለይም በንዴትና በምሬት የተናገረው እና ክለባችን አርሰናልም ይህንን ለማድረግ እየሞከረ እንዳለ ነው የሚያሳየው የቪኒሲየስ ዝውውር ጉዳይ ማለት ነው።
ከቪኒሲየስ ዝውውር ጉዳይ ወጣ ስንል አርሰናል ብሩኖ ጊማሬሽ ዝውውር ለኒውካስትል ያቀረበውን የ70 ሚሊዮን ፓውንድ ጥያቄ ውድቅ አድርጎታል የሚል መረጃ ዛሬ ጆርጌ ኒኮላ ዘግቧል። በአሁኑ ወቅት ድርድሩ ውስብስብ ሆኗል። ተጫዋቹ በአርቴታ በግል የተፈለገ በመሆኑ አርሰናል ዝውውሩን ለማጠናቀቅ የሚያደርገውን ጥረት አያቆምም። አርሰናሎች ስምምነቱን ለማጠናቀቅ በሚያደርጉት ጥረት አያቆምም፣ ምክንያቱም ከሚኬል አርቴታ በቀጥታ የቀረበላቸውን ጥያቄ ነው ሲል ጆርግ ኒኮላ ዘግቧል። አርሰናል ለብሩኖ ጊማሬሽ አቅርቦት የነበረውን የመጀመሪያ የ70 ሚሊዮን ፓውንድ ጥያቄ አሻሽሎ ሊያቀርብ ነው ሲል ኤኤፍሲ አምዲን የተሰኘው ዘጋቢ ዘግቧል። አርሰናል በዚህ ክረምት ብሩኖ ጊማሬሽን ለማስፈረም በዋና ኢላማነት ላይ ትኩረቱን አድርጎ ቀጥሏል። ኒውካስትል የዝውውሩ ጥያቄዎች የሚያጠነው እንደ ሳንድሮ ቶናሊ የዝውውር ክፍያ መጠን ማለትም በ100 ሚሊዮን ፓውንድ አካባቢ የሚንቀሳቀሱ ከሆነ ብቻ ነው ሲል ቴሌግራፍ ዘግቧል። እና ኒውካስትል ዩናይትድ የአርሰናልን የሁለተኛ የዝውውር ጥያቄ ውድቅ እንዳደረገው አንዳንድ መረጃዎች እየወጡ ይገኛሉ። አርሰናል ብሩኖ ጊማሬሽን ከኒውካስትል ዩናይትድ ለማስፈረም 75 ሚሊዮን ፓውንድ ክፍያ በቂ ነው ብሎ ያምናል ሲል ሻርፕ ኤንድ የተሰኘ ዘጋቢ ዘግቧል። ኤዲ ሃውስ ለብሩኖ ጊማሬሽ የወደፊት ዕጣ ፈንታ ምንም እንደማያውቅ ተናግሯል እና በዛሬ ላይ በነበረው ጋዜጣዊ መግለጫ የኒውካስትል አሰልጣኝ ኤዲ ሃው ጥሩ ውይይት አድርገናል፣ ነገር ግን ብሩኖ ጊማሬሽ ወደፊት ላይ ምን እንደሚፈጠር አላውቅም። ይሄ ሌሎች ሊሳተፉበት የሚችል ጉዳይ ነው። እኔ ዝውውሩ ወሬ ላይ አልተሳተፍኩም ሲል አስተያየቱን ሰጥቷል። እዚህ አርሰናል ውስጥ የሚቻለውን ሁሉ ማሸነፍና ክለቡን እንደገና ወደ ከፍተኛው ደረጃ መመለስ እፈልጋለሁ ሲል ዊሊያም ሳሊባ ከዛሬ 7 ዓመት በፊት በ2019 ለክለባችን ሲፈርም የተናገረው ነገር ነው። ዛሬ 7 ዓመቱን ይዟል ዊሊያም ሳሊባ በተለይም ሮልስ ሮይስ እንዲሁም እምባፔ ኦፍ ሴንተር ባክስ በመባል በመሞካሸት የሚታወቀው ፈረንሳዩ ኮከብ የመሃል ተከላካይ በክለባችን ከፈረመ 7 ዓመቱ ዛሬ ይዟል ማለት ነው። ሁሊያን አልቫሬዝ ዝውውሩን እንደሚፈልግ ፍንጭ እንደሰጠ አርሰናል እርምጃ ለመውሰድ ዝግጁ ነው። አትሌቲኮ ማድሪድ ጋር በሚደረገው ስምምነት እንዲሁም የግል ሁኔታዎች ላይ ምንም አይነት ችግር አይፈጥርም ሲል ግራይም ቤሊ ዘግቧል። ለጊዜው ግን አልቫሬዝ አሁንም ባርሴሎናን ይፈልጋል የሚል መረጃ ነው እንደተለመደው ይዞት የወጣ። ስሙ አርሰናል ከኛ ጋር የተያያዘው አርጀንቲናዊ የአትሌቲኮ ማድሪዱ አጥቂ ሁሊያን አልቫሬዝ በፕሪሚየር ሊጉ ክለብ ውስጥ ለመጫወት ፍላጎት እንዳለው ተዘግቧል ሲል ቢቢሲ ስፖርት ዘግቧል። አርሰናል አልቫሬዝ ዝውውር ላይ አትሌቲኮ ሲደመር 100 ሚሊዮን ፓውንድ ሲደመር ቪክተር ዮከሬሽን ሊያቀርብ ነው የሚል መረጃ ጋሪ ጄኮብስ የዘታይምሱ ዘጋቢ ትላንት ይዞ ወጧል እና አሁን ላይም በስፋት እየወጡ እንዳሉ መረጃዎች እንደሚያሳየው ከሆነ አርሰናል ለሁሊያን አልቫሬዝ ዝውውር ግዙፍ የሆነ የዝውውር ጥያቄ ሊያቀርብ እንደሆነ ነው ኤኤስፒኤን ይዞት እንደወጣው መረጃ አሁን ላይ የሚያሳየው እና በሚቀጥሉት ሳምንታት አንድ ሊታይ የሚገባው ትልቅ የዝውውር ጉዳይ ነው። ሁሊያን አልቫሬዝ አርሰናል በተለይም በጋላክቲኮ ተጫዋቾችን ለመሰብሰብ እያሰበ ይገኛል እና ሁሊያን አልቫሬዝን፣ ቪኒሲየስ ጁኒየርን እንዲሁም ብሩኖ ጊማሬሽን እየፈለገ ይገኛል እና ክለባችን በቀጣዮቹ እነዚህን 3 ተጫዋቾች የሚያስፈርም ከሆነ በቀጣዮቹ 5 ወይም 6 7 ወይም ከዛ በላይ የውድድር ዓመታት ዓለም ላይ ዶሚኔት ሊያደርግ የሚችልበት ሰፋ ያለ እድል እንዳለ ነው እየተዘገበ የሚገኘው። ክለባችንም አሁን ላይ አምቢሽየስ ሆኖ ትልልቅ ተጫዋቾችን ለዓመታት ስንፈልግ የነበረውን የተጫዋቾች ኳሊቲ ለማስፈረም እየሰራ ነው የሚገኘው እና አርሰናል ቪክተር ዮከሬሽ ላይ በ100 ሚሊዮን ዩሮ ጨምሮ ሁሊያን አልቫሬዝን ወደ ክለቡ ለማምጣት ለአትሌቲኮ ጥያቄ ለማቅረብ እየተዘጋጀ ነው ሲል የስፔኑ ጋዜጣ ማርካም ዘግቧል። ለዛሬ ስለ ሁሊያን አልቫሬዝ የነበሩ ዝውውር መረጃዎች እነዚህን ይመስላሉ። እስኪ ኮሜንት ጋር አስቀምጡልኝ። ሁሊያን አልቫሬዝን ለማስፈረም ቪክተር ዮከሬሽ ሲደመር 100 ሚሊዮን ዩሮ ወይም 100 ሚሊዮን ፓውንድ አካባቢ የሚጠጋ ዋጋ ትክክል ነው ብላችሁ ታስባላችሁ? ኮሜንት ጋር አስቀምጡልኝ። ኢክረም ኑር የተሰኘ ዘጋቢ እንደዘገበው አርሰናል በዚህ ክረምት የዝውውር መስኮት የቶተናሙን ተከላካይ ክርስቲያን ሮሜሮን ለማስፈረም ፍላጎት አሳይቷል የሚል መረጃ ይዞ ወጥቷል። በተለይም በቀኝ ተከላካይ ቦታ ላይ ዊሊያም ሳሊባ መጎዳቱን ተከትሎ ተጫዋች እየፈለገ የሚገኘው እንደ ኢክረም ኑር ዘገባ ከሆነ የቶተናሙን ተከላካይ ክርስቲያን ሮሜሮ ለማስፈረም እንደሚፈልግ ነው የተዘገበው። አርሰናል በዝግ ስታዲየም ዛሬ ላይ ጨዋታ አድርጎ ነበር ከሚልተን ኬንስ ዶንስ ጋር ባደረጉት ጨዋታ 3-0 ማሸነፍ ሲችሉ ክሪስቶስ ዞሊስ አሲስት ማድረግ ችሏል። በጨዋታው የክለባችን ግብ አስቆጣሪ ሪስ ኔልሰን፣ ኢታን ንዋኔሪ እና ኪዳን ኦኒል ናቸው። ክሪስቶስ ዞሊስ 45 ደቂቃ የተጫወተ ሲሆን ለመጀመሪያ የሪስ ኔልሰን ጎል አመቻችቶ ማቀበል ችሏል።
በሌላ ዜና ካይ ሃቨርት በሚቀጥሉት ጥቂት ቀናት ውስጥ ወደ ክለባችን ይመለሳል ተብሎ ይጠበቃል። ለዚህ ዝግጅት ሲል ካይ ሃቨርት በዚህ ሳምንት በቀድሞ ክለቡ በባየር ሊቨርኩሰን ልምምድ ሲያደርግ ቆይቷል። በጀርመን ውስጥ የሚል መረጃ ነው ዛሬ የወጣው። ዛሬው የነበረ መረጃ ይህንን ይመስላሉ። ስለ ቪኒሲየስ ጁኒየር እንዲሁም ስለ ሁሊያን አልቫሬዝ እንዲሁም ስለ ብሩኖ ጊማሬሽ የነበሩ መረጃዎች ይህንን ይመስላሉ። የአርሰናል ጋላክቲኮ እውን ከሆነ ክለባችን ወደ ትልቅ ደረጃ ላይ ወደ ሻምፒዮንስ ሊግ እና ፕሪሚየር ሊግን ዶሚኔት ወደ ማድረግ ላይ የሚመጣ ይመስላል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። ቻው